ውድ የቪዲዮ ተከታይ ደንበኞች በሙሉ ዛሬ ደግሞ እንግዲህ ሀበሻ ከባህል ሕክምና ከመድኃኒት ቤት ነው የምንገኘው። ከዚህ ከመድኃኒት ቤት ደግሞ ዛሬ እንግዲህ አንዳንድ መድኃኒቶችን ለማስተዋወቅ ነው። አንዳንድ መድኃኒቶችን እንግዲህ ማስተዋወቃችሁ ዛሬ እንግዲህ ይህን እጽዋት ነው። ይህን እጽዋት እንግዲህ ቲክቶክ ላይ አስተዋውቄዋለሁኝ። አደንድን ወይም ሙታንሳ ነው የሚል። አደንድና ሙታንሳ ይለያያል። ይሄኛው ሙታንሳ ነው። ሙታንሳ ማለት እንግዲህ ይሄ እጽዋት ለብዙ ነገር ነው የምንጠቀመው። ይሄ እጽዋት እንግዲህ ዘርፈ ብዙ ነው። እንደምታዩት ይሄ ይፈጫል። ከተፈጨ በኋላ ብልቱ ለደከመ ሰው ለሞተም አልሰራ ላለ የሚሆን ነው ማለት ነው። ይሄ እንግዲህ በማር በጠጅ እንዲሁም በጠላ የምናደርገው የሚሰጥ ነው። አስተማማኝ የሆነ ነው። ማወፈር ያወፍራል፣ ማስረዝም ግን አያስረዝምም። ማወፈር በስነ ስርዓት የሚያወፍርና ተሎ እንደዚህ የሚሸኑ ወንዶች ካሉ ለነዛ የሚሆን ነው። ይሄ እጽዋት እንግዲህ ዘርፈ ብዙ ነው። ከዚህም ነው አልፎ ደግሞ እንደዚህ ለታመሙ ሰዎች እንዲህ ለሆድ በሽተኞች የሚሆን ነው። ለመንስኤ እስኪ ለብልቱ ለሞተበት ስንጠቀመው ግን ሌሎች ጭማሪዎች አሉ። ብቻውን አናደርገውም። ሌሎች ተዛማዶች አሉ። ያው ብቻውን እንግዲህ ብዙ ጊዜ አንድ እንጨት ብቻውን የሚሆን ነገር የለም። ከስንት አንድ ነው። ከመቶ 2% ወይ 1% ነው እንጂ አብዛኛውን 2-3 እየሆነ ነው የሚሆነው ብቻውን ስለማይሆን ማለት ነው። ብዙዎች አንዳንዶች ያው እንግዲህ በቲክታክም ሆነ በዩቲዩብ በተለያየ ሚዲያ የሚጠቀሙ ሰዎች ዝም ብለው ያልሆነውን ይሆናል እያሉ ስለሚሉ ነው አሁን ይሄን ነገር የምነግራችሁ። ብቻውን አይሆንም የምልበት ምክንያት ማለት ነው። ብቻውን የሚሆንበት ነገር የለም። እንደምታውቁት ቅቤ እንኳን ብቻውን አይደለም፣ ስንት ቅመማ ተደርጎበት ነው እንግዲህ ቅቤ የሚሆነው ማለት ነው። እና ይሄ ብቻውን አይሆንም። ብዙዎቻችሁ ደውላችሁ ጠይቃችሁ ነው ብቻውን እንዴት ነው አጠቃቀሙን እኛ በሚዲያ ላይ የምንናገረው አድሬሳችን እና መድኃኒት የምንሰራበት ለመግለጽ ነው እንጂ ይሄ መድኃኒት ለዛ አድርጉት ብለን አንነግርም። ይሄ ጸፈውስ ወይም መጽሐፍ አድኖ መጽሐፈ ሰሎሞን እያነበባችሁ ዝም ብላችሁ ለዚህ ነው እያላችሁ የምትሰጡ ሰዎች አላችሁ። ያ የራሳችሁ ጉዳይ። ከኛ ላይ ግን የምንሰጠው ግን ለትምህርት ሳይሆን የምናስተምረው እኛ የምንሰራበትን ነው። የሚጠቀም ሰው መጥቶ እንዲጠቀም ነው፣ ሌላ ነገር አይደለም። ለምንሰራው ደግሞ አስተማማኝ ነው። ከዚህ ውጭ የዚህ ነው እያላችሁ አሁን አይታችሁት በባለፈው አሰራሩን አደራረጉን ትላላችሁ። እውቀት ዝም ብሎ እንደዚህ ቁጭ ብሎ በየቦታው የሚገኝ ነገር አይደለም። እኛ ደፍተን ደክመን የምናመጣው አይደለም። እውቀቱን እጽዋቱን ደክመን ስንት መስዋዕትነት ከፍለን የምናመጣው እጽዋት ነው። ዝም ብሎ ከሜዳ ላይ የሚገኝ እጽዋትም አይደለምና እንግዲህ የሚዲያ ተከታዮች ደንበኞች በሙሉ ይሄ ብልቱ ለሞተበት ሰው እንደገና ደግሞ የሆድ ውስጥ በሽታ ላለበት ሰው ይሄ ሙታንሳ ነገራችን ሙታንሳ ማለት እንግዲህ ሙትን የሚያስነሳ ስሙም ራሱ ሙታንሳ እየታወቀ ነው። ሌላ ስምም የለውም። እንደ ስሙ ሙታንሳ ሙትን የሚያነሳ ብልትን የሚያነሳ እንዲሁም የደከሙ ሰዎች የተለያዩ ሰዎች እንደዚህ በጣም በሚኒታ ላይ በአልጋ ቁራኛ ያላሉ ሰዎችንም የሚያነሳ መድኃኒት ነው። ይህን እንግዲህ መጠቀም የምትፈልጉ ሰው ካላችሁ መደወል ትችላላችሁ። 0912 01 3955 ነው። 0911 5927 49 ነው። ሌሎችም ደግሞ እንደዚህ የምትረከቡም ደግሞ የባህል ሐኪሞች ካላችሁ የባህል እንደዚህ ሙያተኛ ካላችሁ በምትፈልጉት መጠን ማለት ነው በምትፈልጉት አይነት አለ መጣችሁ በአካል መውሰድ ትችላላችሁ፣ መረከብም ትችላላችሁ። እንደዚሁም አሁን ቀበርቾም አለን በብዛት እናስተዋውቃችኋለን። የምትፈልጉት አይነቶች ብዙዎች አለ። እዛው ሆናችሁ ይሄን እጽዋት ላክልን አሳየን ከምትሉ የምትፈልጉት መድኃኒት ካለ በኪሎም በምትፈልጉት መጠየቅና መረከብ ነው የምትፈልጉ ካላችሁ። እንዲሁም ደግሞ ለመታከም የምትፈልጉ ሰዎችም እንደነገርኳችሁ በሰጧችሁ ስልክ ቁጥር ደውላችሁ መውሰድ ትችላላችሁ። ይሄ እንደምታዩት ይሄ ጠቅላላ ለተለያዩ እጽዋቶች ተቀምመው የተዘጋጁ እጽዋቶች ናቸው። እነዚህ የምትፈልጉት እጽዋቶች አሉን። አስተማማኝ የሆነ ነገር ነው። እኛ ዝም ብለን ሚዲያ ላይ የምንገልጸውን እንደሌሎች ዝም ብሎ የማይሆን መድኃኒት ይሆናል ብለን አንገልጽም። የሚሆነውን ነው የምንገልጽ ማለት ነው። እነዚህኞች እንደምታዩቸው አሁን እነዚህ አሁን በአስተማማኝ እነዚህ ለካንሰር አስተማማኝ ናቸው። ካንሰርን በስነ ስርዓት ማለት ነው የማጥፋት ይሄ እሙን ነው። ማየት ማመን ነው። መጥቶ በ3 ቀን በ4 ቀን ቁስሉን የማድረግ አቅም ያለው እጽዋት ነው ያለ እዚህ። እነዚህ ደግሞ እንደምታዩቸው እነዚህ ደግሞ ፍሬ ናቸው። እነዚህ ደግሞ ስኳርን ማጥፋት የሚችሉ ናቸው ማለት ነው። እና እንግዲህ ያው እንደነገርኳችሁ አድራሻችን ደብረ ማርቆስ ትልቅ ሆቴል ፊት ለፊት ነው የምንገኝ። ሀበሻ የባህል ሕክምና ዘመጋቢ ጥባት ነኝ። በሌላ እጽዋት በሌላ ፕሮግራም እስከምንገናኝ ሼር ገናኘን። ይህንን እንግዲህ ላይክ ሼር አድርጉት ለሁሉም እንዲዳረስ። አመሰግናለሁ።